ሁሌም አለባበሱ ሽክ ያለ ነበርና አንድ ጊዜ የቁሳቁስ ተጽዕኖ መንፈሳዊ ነገር ያደበዝዛል የሚሉ ወገኖች ነቀፌታን ሰንዝረውበታል። እርሱ ግን አልተቀበላቸውም። ለምን ቢሉ የቧንቧ መክፈቻውን አስቀምጦ ወደ ሙሉ ጊዜ አገልግሎት ሲወጣ የጸለየውን ያስታውሳል። እንደ ፍቃድህ ሁሉን ትቼ ያንተን ሥራ ለማከናወን እወጣለሁ። ነገር ግን ጌታ ሆይ ጫማዬ ቢንሻፈፍ ወይም አንዷ እንኳ የልብሴ ቁልፍ ብትበጠስ ወደ ቧንቧ ሥራዬ እመለሳለሁ ያለው እርሱ ነበር። ሁልጊዜም ለአገልግሎት ዝግጁ ነበር። በሩ ለአገልግሎት ሲከፈት እኛ እንዘጋጅበት ካልን ፈጥኖ ይረፍዳል። ያ ዕድል ደግሞ ለሁለተኛ ጊዜ ላይገኝ ይችላል ባይ ነበር። ከዚህ የተነሳ በማንኛውም ሰዓትና ቀን ድል ይቀናዋል። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ጸጥና ዝግ ያለው ስሚዝ ዊግልስወርዝ ዕድሜውን ሁሉ ባህሪው ተመሳሳይ ነበር። በየወቅቱ መቀያየር የአሮጌው ሰው ጸባይ እንደሆነ ያምናል። ሐዋርያው ዮሐንስ በፍጥሞ ደሴት ላይ ከተማረው እውነት ጋር የሚመሳሰል አካሄድ ነበረው። በራእይ ላይ ከተማረው እውነት ጋር የሚመሳሰል አካሄድ ነበረው። በራእይ መጽሐፍ ምዕራፍ 1 ቁጥር 10 ላይ እንደሰፈረው ዮሐንስ በሰማይ ካለው ክብርና ለቅዱሳን ከተዘጋጀው ሰርግ ጋር ሲነጻጸር በዚህ ምድር የተከበረ ነው የሚባልለት ነገር እንኳ ትርኪ ምርኪ እንደሆነ ተገነዘበ። የዚህ አይነቱ ሐቅ የገባው ሰው በምንም መልኩ ወደ አሮጌው ማንነቱ አይመለስም። ዊግልስወርዝም ምድራዊ ነገሮችን በሰማያዊ መነጽር መመልከት የሚያስችል ማንነት ነበረው። በመንፈስ ይኖር ነበርና ሁሌም በድል ይወጣል ይገባል። ሞት ቢሆን፣ ያጋንንት እስራት ቢሆን፣ ሕመም ቢሆን ጸጥና ዝግ ብሎ በመንፈስ እንደሚመሩት የጌታ ልጆች ይጋፈጣል። ለፈጣሪው በአምልኮ ለሰዎች በአገልግሎት የሚገባውን በመስጠት የኖረ አማኝ ነበር። ዊግልስወርዝ ጥንቁቅና አርቆም የሚያስተውል ሰው እንደነበር ይነገራል። አንድ ጊዜ በብርዳም ምሽት ሊጠይቀው የመጣውን ጓደኛውን ከባረከው በኋላ እንዲህ አለው፣ ኮትህን ቆልፈው፣ ኮሌታህን አቁመው፣ ለዚህ ሰውነት አጥብቀ ተጠንቀቅለት፣ ያንተ አይደለምና በፍርድ ቀን መልስ ትሰጥበታለህ። ዊግልስወርዝ አጥብቆ ከሚነቅፋቸው ነገሮች አንዱ በገዛ መንገድ መጓዝና በኃጢአት መውደቅ ከዚያም ባተረፉት ቁስል ላይ የጌታን ፈውስ መለመንን ነበር። ለእንዲህ አይነት ሰዎችም ሐዘኔታ አልነበረውም። ሁሌም አለባበሱ ሽክ ያለ ነበርና አንድ ጊዜ የቁሳቁስ ተጽዕኖ መንፈሳዊ ነገር ያደበዝዛል የሚሉ ወገኖች ነቀፌታን ሰንዝረውበታል። እርሱ ግን አልተቀበላቸውም። ለምን ቢሉ የቧንቧ መክፈቻውን አስቀምጦ ወደ ሙሉ ጊዜ አገልግሎት ሲወጣ የጸለየውን ያስታውሳል። እንደ ፍቃድህ ሁሉን ትቼ ያንተን ሥራ ለማከናወን እወጣለሁ። ነገር ግን ጌታ ሆይ ጫማዬ ቢንሻፈፍ ወይም አንዷ እንኳ የልብሴ ቁልፍ ብትበጠስ ወደ ቧንቧ ሥራዬ እመለሳለሁ ያለው እርሱ ነበር። ዊግልስወርዝ የእግዚአብሔርን መንፈስ እንቅስቃሴ በንቃት የሚከታተል ሰው ነበር። እንደ ሰው የሚያውቁት ግን ኮስታራና ኃይለኛ ተናጋሪ መሆኑን በማየት ብቻ ጨካኝ ብለውት ይሆናል። አንድ ጊዜ የሆድ ህመም የሚያሰቃያት ሴት እንዲጸልይላት ሄደች። እርሱም ደህና ቦክስ ከሚያማት ስፍራ አቀመሳት። ክፉኛ ብትጮህም ተፈወሰች። የዚህ አይነት ያልተለመዱ ባህሪያት ባለቤትም ነበር። ዊግልስወርዝ የትዕቢትን አደገኝነት ጠንቅቆ የተረዳ ሰው ነበር። ለዚህም ይመስላል መስቀሉን እያየ የጌታን እራት በየቀኑ የሚወስደው። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26። ማሰላሰል እንዲችልም ለዚህ የተከበረ ምስክርነት ለብቻው መሆንን ይመርጣል። የጌታን እራት ለተካፈሉት ሁሉ አንድም ለበረከት አሊያም ለፍርድ እንደሚሆንባቸው ተጽፏልና እንደ ባህልና ልማድ በየጊዜው የሚሆን አይደለም። በትህትና ራሱን በማዋረድ ይህን በየዕለቱ ሲወስድ ኖሯል። ኃላፊነትም ይሰማው ነበር። የጌታን እራት ከመውሰድ አቋርጦ አያውቅም። ሁልጊዜም ለአገልግሎት ዝግጁ ነበር። በሩ ለአገልግሎት ሲከፈት እኛ እንዘጋጅበት ካልን ፈጥኖ ይረፍዳል። ያ ዕድል ደግሞ ለሁለተኛ ጊዜ ላይገኝ ይችላል ባይ ነበር። ከዚህ የተነሳ በማንኛውም ሰዓትና ቀን ድል ይቀናዋል። እምነትን የሚፈትኑ አጋጣሚዎችን ሲጋፈጥ
አንድ ቀን እንኳ አፈግፍጎ አያውቅም። ይልቁንስ ሁሉም የቤተሰብ አባላት ያለ ቅጥ መዳፈርን እንዲተው ሊመክሩት ይቃጣቸው ነበር። እንደ ሥጋ ለባሽ ሁሉ የኃጢአትን አይነትና ክብደት፣ የተአምራትን ይዘትና ጥልቀት ሊተነትኑ ሞክረዋል። በእግዚአብሔር ፊት ግን ኃጢአት ኃጢአት ነው፣ ተአምራትም ተአምራት። ለእግዚአብሔር የጥርስን ሕመም መፈወስም ይሁን ሙታንን ማስነሳት ሁሉ እኩል ነው ይል ነበር። እምነቱን በተግባር የፈተነው ዊግልስዎርዝ ይህንን ሲያጠነክር፣ ለማያውቁት ስሚዝ ዊግልስዎርዝ ሐሳበ ግትር እርማትንም የማይቀበል ሰው ይመስላል። በቅርበት ለሚያዩት ግን አመሉ ተገላቢጦሽ ነበር። ሰዎችን ይወዳል፣ ሲበዛ ደግ ነው። ሕፃናትን እንኳ በደረሱበትና በሚገባቸው መንገድ ስለሚነጋገር አጥብቀው ይቀርቡት ይፈልጉትም ነበር። ወንጌልን የሚሰብከው በድሆች ከተማ ከሆነ ዊግልስዎርዝ ልብስ ሳይደርብ ወደዚያ ይሄዳል። ይህም እነርሱን የሚሰማቸው ኃይለኛ ብርድ ለኔ የሚድረሰኝ እንደማለት ነው። እንደዚያው ሆኖ ወደ አውራ መንገዶች ይወጣል። ስለ ጌታ ዳኝነትም ይመሰክራል። ሁኔታዎች ማንነቱን አይለውጡትም። በመንፈሳዊ አገልግሎት ሀብታምና ድሃ በእርሱ ፊት ልዩነት የላቸውም፣ እኩል ይስተናገዳሉ። ያልሆነውን ሆነ የማይል በምስክርነቱም እውነትን የሚናገር ስለሆነ ብዙዎች ያምኑታል። እውነት የሆነውን ክርስቶስን ስለሚወድ ሁሌም እውነትን ይናገራል። ሕይወቱ ዘወትር በትጋት የተሞላና ፋታ የሌለው እንደነበረ የሚገምቱ አሉ። እርሱ ግን ጌታ በሙላት ሲሰራ በመሃሉ ፋታ የነበረው ሰው ነው። እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 3። ይህ እውነት የገባውና ተስፋው ላይ ያረፈ ሰው ነበር። ዊግልስዎርዝ ነገሮችን ሁሉ በእርጋታ ይጋፈጣል። በዚህ ሁሉ ውስጥ የተትረፈረፈ ሰላም ነበረው። ከብዙ ችሎታና ብቃት አለን ከሚሉ ሰዎች የተሻለ ሕይወት መርቷል። እኛ ምንም ነን፣ በእግዚአብሔር ዘንድ ግን ድንቅ ስፍራ አለን ይል ነበር። ስለሆነም ለቁጥር የሚያታክቱ አገልጋዮችና ምዕመናን በተለያዩ አገሮች በእርሱ አገልግሎት ተባርከዋል። ውድ የቻናላችን ቤተሰቦች በታላቁ ሪቫይቫሊስት የሕይወት ታሪክ ዙሪያ ያዘጋጀነው የዛሬው ቪዲዮአችን ይህንን ይመስል ነበር። ክፍል 3 በቀጣይ የሚቀጥል ይሆናል። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።